ሚስጥር የሚነገረው ባልንጀራ አለ። ገና ሲነግሩት ለማን እንደሚያወራ ያሰለስላል። እዛው ቁጭ ብሎ ገና እሱ ሳይጨርስ ጎኑን ውጋት ይዟል። እዛ ይሸቀሽቃል። ወጋ ያደርገዋል። አውራ የሚለው ሰይጣን ነው። ለመሆኑ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? አይ ስምንተኛው ሺህ ባልንጀራ በባልንጀራው፣ ወንድም በወንድሙ፣ እናት በልጁ፣ አባት በልጁ፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ። አቤት ማቴዎስ 24 ደብረ ዘይት ምን ተማራችሁ? ታነቡታላችሁ። ማቴዎስ 24 ታነቡታላችሁ። ባልንጀራ ወይስ ባለጋራ? አባቴ ሆይ የሰራሁት ኃጢአት አስጨነቀኝ፣ እባካችሁ የእናቴ ልጅ ወገኖቼ በገዛ እጃችን ህሊናችንን የሚያቆስል ሥራ አንስራ። እባካችሁ የእናቴ ልጅ ወገኔ፣ አክሊሌ ወገኔ እባክህን ስማኝ። የእናቴ ልጅ እባካችሁ ህሊናችንን የሚያቆስል የሰው ህሊናም የሚያቆስል ሥራ አንስራ። አይጉድ! ሞትን ያህል ዕዳ ተሸክሞ እንዲህ መዝረክረክ ያለንን መሰላለን ጭብጣን ሞላ። አባቴ ሆይ የሰራሁት ኃጢአት አስጨነቀኝ፣ አላስወጣ አላስገባ አላስተኛለኝ፣ ህሊና የቆሰለ አባቴ እባክህ እንዳልሰጥህ እንዳልነግርህ አሳፈረኝ ስራዬ። እንዴት ብዬ ስልናገረው? የጻፍኩትንስ እንዴት ብዬ ላስነብብህ? እግዚአብሔር በሰጠ ስልጣን አባቴ ይፋቅልሽ በለኝ አለችው። ልናገረው የፈለኩት ሁለተኛው የኑዛዜ አይነት ጽፎ መስጠት። ማስተስሪ ኃጢአትን የሚያስተሰርይበት ስልጣን አለው ካህኑ። በዚያን ጊዜ እግዚአብሔር ይፍታ ሲሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያሰረው የኃጢአት ሰንሰለት ወልቅ ብሎለት ሄደ። ከዚያ በኋላ የእናቴ ልጅ ተመልሰሽ ሂጂ፣ ለእኔ አይቻለኝም ለሱ ነው፣ ስትመለሺ ሞቶ ነው የምታገኘው። አዎ አስክሬኑን ይዘው ወደ መቃብር ሲሄዱ ሳትጠራጠሪ አስክሬኑ ላይ ጣዩ፣ ይፋቅልሻል አላት። እዛ ተቀምጦ እዚህ ቅዱስ ባስልዮስን ሞት ማየት እንደነዚህ ያሉ አባቶች እኮ ናቸው ተዋህዶ። እነዚህ አባቶች የመሰረቷት እኮ ነች። በነቢያትና በሐዋርያት መሰረት ላይ የተመሰረተች በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የከበረች እምነት ቤተ ክርስቲያን ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም። እናቴ ልጅ ሁለተኛው ጽፎ መስጠት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ውድ አባቶቻችን፣ እግዚአብሔር ያከበራችሁ በመንፈስ ቅዱስ ለይቶ መርጦ ይሾማችሁ እጅግ የምንወዳችሁ ንጹሐን አገልጋዮቹ ውድ አባቶቻችን፣ የዚህ ታላቅ ደብር አገልጋዮች እንደየማረጋችሁ ልዑል እግዚአብሔር በቸርነቱ ይባርከን። ልዑል እግዚአብሔር በረጅም ዕድሜ ያበለጸጋችሁ፣ በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ ውድ አባቶቻችንና እናቶቻችን እንዲሁም ወንድሞችና እህቶች የነገው ተተኪ ሕፃናት ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ ጠበቀን፣ ይህችን ዕድሜ ያደለን፣ ዛሬ ዕለት ደረሰን፣ ከማናውቀው አደጋ የሰወረን፣ ከቀን መኝታ ያዳነን
የሰው እጅ ያላሳየን በተዋህዶ እምነታችን ያጸናን ድንግል እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ እሱን የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና እስከ ዘላለሙ ለእርሱ ይሁን። የምንቆይባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን ይዤ ቅድስት ድንግል እመቤታችንን ይዤ ከሁሉ አስቀድሜ አንደበቴን ለሥላሴ አደራ እሰጣለሁ። አቤቱ አንተ ቸር ጌታ ልመናዬን የሰማኝ አምላክ ክብርና ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። የእናቴ ልጅ ከሁሉ በፊት ማሳሰቢያዎች አሉ። ወደ ትምህርቱ ከመግባቴ በፊት የመጀመሪያው ማሳሰቢያዬ የእናቴ ልጅ ሲናገረው የጥንት ቦታ የጥንት ቤተ ክርስቲያን መሆኑን ተናግሮታል። እዚህ ታች ያለው መርገፍ እንዲስተካከል የመጀመሪያ ማሳሰቢያዬ። ሁለተኛው ማሳሰቢያዬ በፕላስቲክ ስዕሎች እንዳታሰሩ። በፕላስቲክ ስዕል የምታሰሩ ሰዎች እንዳታሰሩ በፕላስቲክ። መርገፉን መጥቶ ያነጋግረኝ አሰራለሁ የሚል ሰው ይሄን የመጀመሪያው ማዕዘን እስከ ሁለተኛው ማዕዘን ያለውን ለክቶ ይንገረኝ። አንዱ ማዕዘን ስንት ሜትር ነው? ይህ 10 ሜትር ቢሆን በ10 ሜትር ስንት መርገፍ እንደሚያስፈልግ እቅጩን ነግረዋለሁ። ከዚያ በኋላ ማዕዘኑ ተቆጥሮ መርገፎቹ ይዘጋጃሉ። ማን እንደሚያዘጋጀውም ይጠይቀኝ። ልታሰሩ የፈለጋችሁ ሰዎች እያንዳንዱ ማዕዘን መካፈል ትችላላችሁ። ደንበኛው ቆርቆሮ ጋልቫናይዝድ የሆነው ቆርቆሮ ቁጥሩንም እነግርሃለሁ። ጠይቁኝ። መርገፉ ይስተካከል። ትርጉም አለው። አለ ምክንያት አይደለም የተቀመጠው። ከባድ ነው መርገፉ ዙሪያውን ያለው። ጉልላቱ ላይ ያለው መርገፍም ራሱን የቻለ ነው። ዛሬ ጉልላቱ ላይ ያለው መርገፍም የለም፣ መሶበ ወርቁም የለም። መከራችንም አያቆምም። ቤተ ክርስቲያናችን ስርዓቷ እየፈረሰ ነው። በየቦታው የሚሰራው መቅደስ ቅድስት ቅኔ ማህሌት የለም። የሚጠይቀውን ይጠይቃል መድኃኔዓለም ክርስቶስ። ይድረስ ለመድኃኔዓለም ክርስቶስ። ነቢየ ልዑል ሕዝቅኤል ዳንኤል 11 ምዕራፍ ቁጥር 31 ላይ 3 ሰራዊት ስርዓቷን ለማፍረስ ይዘምታሉ፣ ቤተ መቅደሱን ያረክሳሉ፣ የጥፋት ርኩሰት ያቆማሉ፣ መቅደስ ሰውነታቸውን ያረክሳሉ ተብሎ ተጽፏል። እዛ ውስጥ አልገባም። የሚጠይቀውን ይጠይቅ። ትክክሏ ቤተ ክርስቲያናችን ሶስትነቱን የምትናገር መቅደስ፣ ቅድስት፣ ቅኔ ማህሌት። መቅደሱ እግዚአብሔር አብ፣ ቅድስቱ እግዚአብሔር ወልድ፣ ቅኔ ማህሌቱ እግዚአብሔር መንፈስ ቅዱስ። አብን ነቅሎ መንፈስ ቅዱስ ተነቅሎ መቅደስ አይባልም። እግዚአብሔር ያጠናሽ። ሁለተኛው ማሳሰቢያ የተዋህዶ ወደ ቤተ ክርስቲያን ስትመጡ እነዚህን 5 ነገሮች ስራታችሁን፣ በኩራታችሁን፣ ቀደሚያቱን፣ ምጽዋታችሁን፣ ስለታችሁ ከዚህ አንዱን ይዛችሁ ትመጣላችሁ። ባዶ እጅ አይመጣም። ሁለተኛው ከመምህራን የሚወረወረውን ኃይለ ቃል መዝግቡ። ይሄ ቦታ የማይደርቅ ምንጭ፣ የማያስጠማ የዘላለም ሕይወት የሚገኝበት ትምህርት ቤት። በሚያልፈው ዓለም
የማያልፈውን ዓለም ለመውረስ የምንማርበት ቦታ ነው። ማስታወሻ ያዙ። ባዶ እጃችሁን መታችሁ ባዶ እጃችሁን አትመለሱ። ሌላው ዕለተ ሰንበትን አትግዙባት፣ አትሽጡባት። በአሕዛብ ሸቀጥ በዕለተ ሰንበት በየጎዳናው አትደናቀፉ። በጣም ከባድ ዕለተ ሰንበት ጻድቃንና ኃጥአን የሚለዩባት ዕለት ናት። ዓለም የምታልፈው ዕለተ እሁድ ነው። ዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ሰብስቡ። የተጻፈ ጽሑፍ አለ። ልጆችሽ በጎዳና ላይ ይጨፈጨፋሉ ብሎ ነቢዩ ተናግሮታል። ሰብስቡ ልጆቻችሁ፣ ምከሩ ልጆቻችሁ። ዕለተ ሰንበት ካልተጫወቱ አይጥምም። አክብሯት ይችን ሰንበት። ቀጥሎ ታላቁ ሰማዕት አባቶቻችን የተማጸኑበት ስንት ድል ያገኙበት አሁንም እየተማጸኑበት ያለ ታላቁ ሰማዕት መጠጥ መሸጫ ያደረጉት ሙጠጥ ብለዋል ከምድሪቱ። መታሰቢያቸው ሁሉ የለም። አሁንም ይድገመው ድራፍት መሸጫ ነው ቅዱስ ጊዮርጊስ። ጠርሙሱ እየተሰበረ ስዕሉ የትም እየተረገጠ ማስታወቂያ፣ የመጠጥ ማስታወቂያ መሸጫ ነው። ኳስ መጫወቻ ነው። አስጥሉ። ልጆቻችሁን ምከሩ። እውነት ኳስ ተጫዋቾቹ ከወደዱት ኳስ መጫወቻቸውን ልዳ ይበሉት። ልዳ የኳስ ቡድን ሌላውን ጽዋ ማህበር አቁመው ይማጸኑት፣ ዘር እንዲወጣላቸው ንገሩ። የእናቴ ልጅ በየትኛውም በንግስ በዓላት ልብ አድርጉ። በየትኛውም የእምነት ድርጅት የሌለ በበዓል ማክበሪያው በር አካባቢ በአሕዛብ ሸቀጥ ተሸፍኖ መሄጃ አጥተን ስንራመድ ዱላ ቀረሽ ስድብ ላይ ደርሰናል። ዛሬ ምእመናን መግቢያ መውጫ የለም። ይድረስ ለመድኃኔ ዓለም ክርስቶስ። ሰው ጠፍቷል። መድኃኔ ዓለም ክርስቶስ ቤቱን ያስከብራት። አሁን ሆሳዕና ጅራፉን አበጀ እየገረፋ አስወጣ ተብላችሁ ትማራላችሁ። ምን አይነት ጅራፍ እንዲመጣ ነው የምትፈልጉት? በየዓመቱ እንማራለን። መለወጥ የለም። እናንተ ባትገዙ ይሄ ሁሉ መሄጃ መንገድ አናጣም። ታቦቱን ለማክበር ወጣችሁ እንደሆነ ታቦቱን አክብሩ። አለበለዚያ እዛው ነግዱ፣ ሽጡ። አይተርፉ አያተርፉ። ዕለተ ሰንበት ሽጠው፣ ዕለተ ሰንበት ነግደው፣ ታቦት ማክበሪያ መንገድ ዘብተው አትርፈው ዘር ሊወጣ ይሞክሩት። እንግዲህ ይጠብቁ። ያለቀ ሰዓት ራሳቸውን ጠብቁ። የምትመክሩትን ምከሩ። ሌላው ሰንበት ገበያ፣ እሁድ፣ ቅዳሜ ገበያ፣ ግንቦት ሰርግ። ቅዳሜ ሰርግ ደርግ የተከለብን ጠንቅ ነው። በግንቦት እንደዚህ ማዕዘን የሚሆኑ እንጨቶች፣ ዋልታ፣ ወራጅ፣ ቀንበር፣ ሞፈር የመሳሰሉት ቋሚ ነገሮች አባቶች፣ ሽማግሌዎች ሽበታችሁ ይውቀሰኝ በግንቦት ይነቅላል ተብሎ አይቆረጥም። ይባስ ተብሎ ዛሬ ዕለተ ሰንበት የቤተ ክርስቲያኑ ተከራዮች ሱቁን እንኳን አይዘጉም። ታቦት ቆሞ ሱቁ አይዘጋም። ታቦቱን አያከብሩም። ከእንግዲህ በጎቼ ከዚህ በኋላ መብል አይሆኑላችሁም። ሰበሰበ በጎች። አሁንም አልገባንም፣ ይቀጥላል። ተጠንቀቁ እነዚህን ነገሮች ወገኖች። ሌላው የእናቴ ልጅ ጉባኤ ሲዘጋጅ ስለ መድኃኔ ዓለም ክርስቶስ ሰው አምላክ ያደረግነው ሰውን ፎቶግራፍም
ስምም አይጻፍ። ጉባኤ አዘጋጅተናል። እግዚአብሔር ያደላችሁ ኑና ተካፈሉ። ለጉባኤው የሚመጥኑትን የተዋህዶ ልጅ እንደውም ይሄም አይባልም። ለጉባኤው የሚያስፈልጉን አባቶቻችን ያስተምሩናል። አማርኛውን እናንተ አስተካክሉት። ኑና ብሉ ጠጡ በሉ እንጂ ፎቶግራፍ ስም አውጥተን ሰው አምላኪ አናድርገው። ልዑል እግዚአብሔር አምላካችን ከእኛ ጋር ይሁን። እግዚአብሔር በረድኤት አይለየን፣ ጸጋ ክብሩን ያድለን። እሺ ርዕስ እሰጣችኋለሁ። የምንቆይበት ርዕስ የእናቴ ልጅ ጸሎት የሚል ይሆናል ርዕሳችን። ከዚያ በፊት ነቢየ ልዑል ዳዊት እግዚአብሔር አድሎት የዘመረው መዝሙር 108 ቁጥር 24ን መነሻ አድርጌ አብረን እናመሻለን። የአባቶቻችን አምላክ ከእኛ ጋር ይሁን። ቁጥር 24 ወደ ክባኔ በረከየ በጾም ወስከ ሥጋዬ በኃጢአ ቅብ። እናቱ ሁብሊ ትባላለች። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም፣ ተወልዳበታለች። የሀገር ስም የዘር መጠሪያ አይሆንም። ዘር የሚጠራ ዘራ አዳም፣ ዘራ አብርሃም። የአባቶቻችን አምላክ ከእኛ ጋር ይሁን። ትርጓሜ ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳች። ርዕሳችን ጸሎት ማለት ምን ማለት ነው ይላል። ውድ ወገኖቼ ወደ ትምህርቱ ገባለው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ይቆየን። ለመሆኑ ጸሎት ማለት ምን ማለት ነው? በመጀመሪያ ስርወ ግሱን እናየዋለን። አመሰገነ፣ ዘመረ ማለት ነው። ጸሎት ማለት ምስጋና፣ ልመና፣ ዝማሬ ማለት ነው። አባቶቻችን አላስተማሩትም ብዬ አይደለም። እንደ አቅሙ የወረወረ ፈሪ አይባልም ይባላል። ጸሎት ከእግዚአብሔር ጋር መነጋገር ነው። ዳዊትን ጸልዩ፣ ውዳሴዋን ጸልዩ። መጽሐፍቱን ስታነቡ ከእግዚአብሔር ጋር እንደሆናችሁ አስቡ። ጸሎት ማለት ለምናመልከውና ለምናምነው ልዑል አምላካችን እግዚአብሔር በየዋህ ልቦና ራሳችሁን እዩ። በየዋህ ልቦና፣ በንጹሕ ሕሊና፣ በንጹሕ ልቦና፣ በቅን ልቦና በእነኚህ በምናገራቸው ቃሎች መስተዋትነት ራሳችሁን እዩ። ንጹሐ ባህሪ ስለሆነ እንዲህ ሆነን ነው ለጸሎት ፊቱ መቆም ያለብን። በየዋህ ልቦና፣ በንጹሕ ሕሊና፣ በንጹሕ ልቦና፣ በቅን ልቦና ሆነን ለጌታ ለልዑል አምላካችን የምናቀርበው መብአ ነው ጸሎት የሚከተሉትን ነገሮች ይይዛል። አንደኛ፣ የመጀመሪያው ለጸሎት ስንቆም ምስጋና ያስፈልጋል። ይኸውም ምን ብለን ነው የምናመሰግነው? ጠዋት ከሆነ ያን ጨለማ አሳልፈህ በዚያ በእንቅልፍ ልቦና ሆኜ ምኑንም በማላውቅበት ሰዓት ሁሉ ከኔ ጋር ሆነህ አሁን ሌሊቱ አልፎ ያ ጨለማ በፊትህ ለመቆም አብቅታኛልና ብሎ ከፍ ያለ ምስጋና ማቅረብ። ቀጥሎ በጤና ጠብቆ
ዕድሜ ጨምሮ በሰላም አውሎ ወይም በሰላም አሳድሮ ገናናውና ዘላለማዊ አምላካችን የዕለት ጉርስ የዕለት ልብስ ሰጥቶ በተዋህዶ እምነታችን አጽንቶ እዚህ ዕለት እንዳደረሰን ልዑል እግዚአብሔር አምላካችን እንዲህ ብለን የከበረ ምስጋና በቅን ልቦና ማቅረብ። ነቢየ ልዑል ዳዊት እንዳለው 118ኛው መዝሙር ቁጥር 73 ላይ እነሆ እጆች ሰሩኝ አበጃጁኝም፣ እነሆ ትእዛዛትህን ሁሉ እማራለሁና እንዳስተውል አድርገኝ። የእናቴ ልጅ ቀጥሎ ነቢየ ልዑል ኢሳይያስ 49ኛው ምዕራፍ ላይ እነሆ እኔ በእጄ መዳፍ ቀርጨሻለሁ፣ ቅጥሮችሽ ሁልጊዜ በፊቴ ናቸው ይላል። የልዑል እግዚአብሔር የእጆቹ ሥራ መሆኑን አስበን እግዚአብሔርን ምን ብለን እናመሰግነዋለን? 138 መዝሙር ቁጥር 14 ላይ ግሩምና ድንቅ አድርጎ ፈጥሮኛልና አመሰግናለሁ፣ ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ብሎ እንዳመሰገነ 12 ብልቶችን ሰጥተህ ጥሬ ግሬ ወጥቼ ወርጄ ሰርቼ እንድበላ ጤናዬን የሰጠኸኝ አምላክ ብሎ ማመስገን ይገባል። ቀጥሎ እያንዳንዳችንን የምንኖርበት የተለያዩ ጥበብን ዕውቀትን በመስጠት ተፈጥሮን በመጠቀም በቸርነትህ በሰጠኸኝ ስጦታ ጉልበት ስላገኘው ሰርቼ ራሴን ቤተሰቤን የምችልበትን ዕውቀት የሰጠኸኝ ጌታ ብሎ ማመስገን ይገባል። ቀጥሎ ጸሎት ልመናን ይይዛል። በጸሎት ጊዜ ወይም በጸሎት ሰዓት በአእምሮ ሆነን ከሁሉ በፊት መጻሕፍቱንም ከመክፈታችን በፊት ትክክል የሚገባውን መስቀኛ ለብሰን አደግድገን ምንጊዜም የተዋህዶ ልጆች ፊታችን ወደ ምስራቅ ነው የሚሆነው። ቤተ ክርስቲያን ካለም ወደ ቤተ ክርስቲያን ነው የሚሆነው። ቤተ ክርስቲያን ስንመጣ፣ በቤታችን ስንሆን ግን ምስራቁን አይተን ፊታችን ወደ ምስራቅ አዙረን እንለምነዋለን። ይኸውም በመጀመሪያ ለራሳችን የሚያስፈልገውን የዕለት ጉርስ የዕለት ልብስ አትንፈገኝ፣ ቤተሰቦቼን ልጆቼን ባርክልኝ ብለን እንለምናለን። ከዚያ ሦስተኛው በጸሎት ምልጃ ወሳኝ ነው። ለሌሎች ሰዎች ስለ ወገናችን፣ ስለ ጎረቤቶቻችን፣ ስለ ሕሙማን በተለይም ቀድሶ በስሙ እንድትጠራ አድርጎ ከአራቱ የገነት ወንዞች ግዮን እንዲፈስባት አድርጎ ገነት በምድሯ እንድትገኝ አድርጎ ብሔረ ሕያዋን ብሔረ ብፁዓን እንድትገኝባት አድርጎ እንደገና ታቦተ ጽዮን በእጁ የጻፈባት ሁለቱ ጽላቶች የአንዷን እንኳን አብረን እናየዋለን ወደፊት። ድሮም የራሳቸው ናት፣ እሱን አብረን እናየዋለን። ሁሉም እየተጠናቀቀ ነው። የእናቴ ልጅ እንደገና የእኛ ጌታ ዕለተ ዓርብ በቀራንዮ መሃል እጁ መሃል እግሩ የተቸነከረበት ሙሉ መስቀል በግሸን በመገኘቱ በዚህች በተቀደሰች ሀገር ላይ ስለ ሀገራችን፣ ስለ ዝናቡ፣ ስለ አዝመራው፣ ስለ ወንዞቹ ይህች ልዩ ቅድስት ቤተ ክርስቲያናችን ራሱ የመሰረታት ቆሞ መቅደስ ቅድስት ቀኔ ማለት አድርጎ የሰራት ሰኔ 20 ቅዳሴ ማርያም ጉባኤ 3 መቅደስ ቅድስት አድርጎ ራሱ 13ቱን ሐዋርያት ቅዱስ ጳውሎስን ጨምሮ የሰራት ቤተ ክርስቲያን መቅደስ ቅድስት ቀኔ ማህሌት እምይእዜሰ አንትሙኒ ከመ ዝግበሩ ብሎ የመሰረታት ራሱ የተከላት
ራሱ ካህን ሆኖ መስዋዕት ያቀረበ ራሱ ተቀባይ ራሱ መስዋዕት ሆኖ የተከላት ቅድስት ቤተ ክርስቲያን ለመላው ዓለም ትጸልያለች። ይህም ምሳሌ አድርጋችሁ ሁላችሁም ስለ ሀገራችሁ፣ ስለ ሌላው፣ ስለ መሳፍንቱ፣ ስለ ነገሥታቱ መምህራኑ የሚያስተምሩት ትምህርት እንዲገባን፣ መሪዎቹ፣ ነገሥታቱ፣ ዳኞቹ በትክክል እንዲፈርዱ፣ መምህሩ ሕዝቡን እንዲሰማ፣ ሕዝቡ መምህሩን እንዲሰማ፣ ተማሪ መምህሩን እንዲሰማ፣ የእናቴ ልጅ መሳፍንቱ፣ መኳንንቱ፣ ነገሥታቱ ሕዝብ እንዲሰማቸው፣ ሕዝቡም እንዲሰሙ መጸለይ ይገባል። ጸሎት ይህን ሁሉ ያጠቃልላል። የእናቴ ልጅ ጸሎት ኑዛዜን ይይዛል። ጸሎት በአንድ እናየዋለን። ኑዛዜ ስል ስለሰራነው ኃጢአት ማለት እንጂ ሀብት ያላቸው ሰዎች ለፈለጉት ሰው የሚናዘዙትን ሀብት አይመለከትም ይሄ ትምህርታችን። ስለዚህ ኑዛዜ ማለት የእናቴ ልጅ በሕይወቱ በአእምሮ ሆኖ ወይም ከአእምሮ በሆነ ኃይል ውጭ ሆኖ የእናቴ ልጅ ከባድ ኃጢአት ቢሰራ በልዑል እግዚአብሔር ፊት ልዑል እግዚአብሔር ለሾማቸው ካህናት አንደበቱን ምስክር አድርጎ የገዛ አንደበቱን ከሳሽ አድርጎ የገዛ ልቦናውን ምስክር አድርጎ ከእግዚአብሔር ቅጣት በፊት ራሱን በራሱ የሚቀጣበት መንገድ ኑዛዜ። ሁለተኛ ኑዛዜ ማለት ሰው አላየኝም ብሎ ጭንብል ለብሶ ስፍራ ለውጦ እግዚአብሔርን የሚያሳዝን መልሶ የገዛ ሕሊናውን የሚያቆስል ኃጢአት ሰርቶ ያለ ሰው በቀጥታ ከእግዚአብሔር ቅጣት በፊት ሄዶ ለነፍስ አባቱ ይሄን ሰርቻለሁ ብሎ ራሱን ከሶ ከካህኑ በሚሰጠው ስርየት ከእግዚአብሔር ጋር የሚታረቅበት መንገድ ነው ኑዛዜ። እናንተ ከእግዚአብሔር ቅጣት በፊት ራስን መክሰስ ማለት ነው ኑዛዜ። ከዚያም ካህኑ የሰጠውን ቅጣት ተቀብሎ ስርየት ይሰጠዋል። ከፈጣሪው ታርቆ በቃሉ ታንጾ ወደ መንግሥተ ሰማያት ወደ ገነት ጉዞውን ይቀጥላል። ለመሆኑ ኑዛዜ በስንት መንገድ አንድ ሰው ኃጢአቱን መናዘዝ ይችላል? ይሄ ነው በየቦታው የሚያስቸግረን ጥያቄ። የያዙ ማስታወሻ የያዛችሁ ሰዎች ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት መንገድ ነው የሚናዘዘው። በአራት መንገድ። የመጀመሪያው ኃጢአቱን የሰራውን ራሱ ከፈለገ 1 2 3 4 ብሎ በቁጥር ብቻ ጽፎ፣ ሌላው ሀተታው አያስፈልግም ለነፍስ አባት። ምናልባት ማዝነው ነፍስ አባት የሌላችሁ ሰዎች እግዚአብሔር ያጥናችሁ። ነፍስ አባት እያላችሁ ሥጋው ደግሞ ያልተቀበላችሁ ዕድሜና ቀን የምትቆጥሩ ሰዎች እግዚአብሔር ይሁናችሁ። ወይ ባልተፈጠራችሁ ወይ ሰው ባልሆናችሁ። ካህንን የሚሾም ማን ነው? ካህንን የሚሾም? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? አባቴ የሌላችሁ እግዚአብሔር ይሁናችሁ። የእግዚአብሔር እንደራሴዎች ናቸው ካህናት። ስልጣኑን ሙሉ ስልጣኑን ነው ንጹሐን አባቶቻችን ሐዋርያትን ሲሰጥ ስልጣን የሾማቸው። ድውይ ፈውሱ፣ ለምጻን አንጹ፣ ሙታን አንጹ፣ ጎባጣ አቅኑ፣ ዕውራ አብሩ፣ ወደ ዓለም ሁሉ ሂዱ፣ በተለይም ወደ ጠፉት ቤት ሂዱ፣ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ያ ስልጣን አሁንም ይሰራል። ያ ስልጣን ከዚያ ተላልፎ እነዚያ ንጹሐን ሐዋርያት አባቶቻችን የተሾሙበት ሹመት ዛሬም አዲስ ነው፣ ያው ነው።
ይሄ ስልጣን ላላቸው ካህናት የምንናዘዘው። በምድር ያሰርከው በሰማይ በምድር የታሰረ፣ የፈታኸው በሰማይ በምድር የተፈታ። ይሄ ነው የካህናቱ ስልጣን። እነኚህ አባቶች ለእኛ ከእግዚአብሔር ጋር ንስሐችን ተቀብለው የሚያስታርቁ አባቶቻችን ናቸው። ስለዚህ ለምሳሌ አንዱ ሰርቋል ልበል፣ አባቴ እንደው ርቦኛን ቀን ማድረገው ነገር አጥቼ ሳንቲም በኪሴ የለ፣ እንደው እንዳለምንም አፈርኩ፣ እንደው በዚህ ምክንያት ኃጢአቱ ምንድን ነው? ሰረኩ። ይሄ ሁሉ አተታ ምን ያስፈልጋል? ሰርቃል ሰረኩ ብቻ ነው። ፍርድ ቤት ቀርበህ ነፍስ ገለህ እንደ ያለታ ጫት በልተን ውስኪ ገልብጠን ጮማ ቆርጠን መጠንጡ ራሴ ላይ ወጣ፣ ከዛ በኋላ ሞቃለኝ ሲሰድበኝ ዳኛው የሚጠብቃት ቃል ምንድናት? ገደልኩ። ወንጀል በራሱ ላይ ይጨምራል። አያስፈልግም። ይሄ ሁሉ ካህኑ ፊት ስትቀርብ ቀጥ ብለህ ቆመህ አምቻለሁ፣ ዋሽቻለሁ፣ ሰክሬያለሁ፣ ዘፍኛለሁ፣ አመንዝሬያለሁ፣ በቀጠቀላላ የሰራሃትን ኃጢአት ያለምንም መፍራት የሰራሃትን ኃጢአት ያለምንም መፍራት ገጽ በገጽ ቆሞ ለካህኑ ኃጢአትን መንገር ኑዛዜ ነው። የመጀመሪያው ኑዛዜ አንደኛ ገጽ በገጽ ቆሞ መንገር። ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት። አንደኛው ገጽ በገጽ ቆሞ፣ ሁለተኛው ኑዛዜ ካህኑ ፊት የምንቀርብበት። እመቤታችን ወላዲት አምላክ መብርሃን ለፍልሰታዋ አማልዳ በሰላም ታድርሰን። አሜን አትሉም እንዴ? አላችሁ አገር ገር ያጠናሽ የእናቴ ልጅ እንደማመጥ። ሁለተኛው በፍልሰታዋ ሰኞ ውዳሴ ማርያም ዘወትር ይተረካል። ያቺ ሴት ቅዱስ ኤፍሬም፣ ቅዱስ ባስልዮስ የተዋህዶ ልጆች ሁለቱ እዛ ላይ ይተረካል። ኃጢአቷ ከባድ ነው፣ የሰራችው ኃጢአት። አባቶቻችን እኛ እንዳንሰራው ብለው አይናገሩትም፣ እኛ ግን አልፈን ሄደናል። አይ ጉዳችን! የምታረገው ስታጣ እየጻፈች ታስቀምጠው ነበር። ሄዳ ለቅዱስ ባስልዮስ ለተዋህዶ ልጅ አባቴ ሆይ የሰራሁት ኃጢአት አስጨነቀኝ፣ እባካችሁ የእናቴ ልጅ ወገኖቼ በገዛ እጃችን ሕሊናችንን የሚያቆስል ሥራ አንስራ። እባካችሁ እባክህ የእናቴ ልጅ ወገኔ፣ አክሊሌ ወገኔ እባክህን ስማኝ። የእናቴ ልጅ እባካችሁ ሕሊናችንን የሚያቆስል የሰው ሕሊናም የሚያቆስል ሥራ አንስራ። አይ ጉድ! ሞትን ያህል ዕዳ ተሸክሞ እንዲህ መንዝረክረክ ያለንን መሰላለን ጭብጣን ሞላ። አባቴ ሆይ የሰራሁት ኃጢአት አስጨነቀኝ፣ አላስወጣ አላስገባ አላስተኛለኝ፣ ሕሊና የቆሰለ አባቴ እባክህ እንዳልሰጥህ እንዳልነግርህ አሳፈረኝ ስራዬ። እንዴት ብዬ ስልናገረው? የጻፍኩትንስ እንዴት ብዬ ላስነብብህ? እግዚአብሔር በሰጠ ስልጣን አባቴ ይፋቅልሽ በለኝ አለችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳልሽው ይሁንልሽ አላት። ገለጥ አድርጋ ብታየው አንድ ቀርታለች፣ ጽፋ ሰጥታ። ልናገረው የፈለኩት ሁለተኛው የኑዛዜ አይነት ጽፎ መስጠት። ሊጨርሰው ያደርሳችሁ ብያለሁ ነገሩ። ከዚያ በኋላ አንድ ቀርታብኛለች፣ አባቴ ሆይ ሌላው ተፍቆኝልኛል አለችው። እዩት የካህናትን ስልጣን፣ እዩት የካህናትን ስልጣን። በዚህ መስተዋትነት ይሄን ይሁና፣ ስልጣኑ ያው ነው። የካህኑም አባቶቻችን ተጠቀሙ፣ አባቶቻችሁ። ከዚያ በኋላ ለእኔ አይቻለኝም ወደ ቅዱስ ኤፍሬም ሂጂ አለ። ሄደች። አባቴ ሌላው ተፍቆልኛል፣ ወደ አንተ ልኮልኛል፣ እንደ አባቴ አንተም ይፋቅልሽ በለኝ አለች። ልጄ ሆይ የአንድ ቀን መንገድ ቢሆን
ስትመጣ ስትሄድ 2 ቀን ቢሆን ስትመጣ ስትሄድ 4 ቀን በፈሊጥ አድርገው ያልባታል፣ ይጠማታል። ደህነትን ፍለጋ መንከራተቷን እንዲቆጥርላት እግዚአብሔር አባቶቻችን ድሮ ከበድ ያለ ኃጢአት የሠራውን ሌላውን ስትመጣ እነግርሃለሁ። እስቲ ወደ ደብረ ሊባኖስ ጣቃ ጭነህ ወደ ዝቋላ ወደ ገዳማቶቻችን ታዲያ ሀብቱን አይተው ነው አታርገው ነው ልጆቹን የማያውቃባት የለም። ሀብት ያለውን ጣቃ ገዝተህ ሸምብራ ጭነህ የእናቴ ልጅ አልባሳቱን የሚገባውን ይዘህ ሄደህ ተሳልመህና ስትመለስ እንገናኛለን ይሉና እዛ ደርሶ ሲመጣ ብዙ ነገር አለ። የአባቶች ጸሎት የገዳሙን በረከት ተቀብሎ ይመለሳል። እንዲህ አድርገው ይሰጡ ነበር በፈሊጥ። ከዚያ በኋላ የእናቴ ልጅ ተመልሰሽ ሂጂ፣ ለእኔ አይቻለኝም ለሱ ነው። ስትመለሽ ሞቶ ነው የምታገኘው። አዎ አስክሬኑን ይዘው ወደ መቃብር ሲሄዱ ሳትጠራጠሪ አስክሬኑ ላይ ጣዩ፣ ይፋቅልሻል አላት። እዛ ተቀምጦ እዚህ የቅዱስ ባስልዮስን ሞት ማየት እንደነዚህ ያሉ አባቶች እኮ ናቸው ተዋህዶ። እነዚህ አባቶች የመሰረቷት እኮ ነች። በነቢያትና በሐዋርያት መሰረት ላይ የተመሰረተች በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የከበረች እምነት ቤተ ክርስቲያን ኢየሩሳሌም ሰማያዊት አምሳለ ኢየሩሳሌም። እናቴ ልጅ ሁለተኛው ጽፎ መስጠት፣ ሶስተኛው ከማያውቁበት ገዳም ሄዶ አሁን እዚህ ቀጨኔ ነው ያላችሁት፣ ወረድ በሉና ወደ መርካቶ አባቴ ብፁዕ አባታችን ተክለ ሃይማኖት ወረታችሁ ወረድ ብላችሁ ወደ ልደታ ሻገር ብላችሁ ወደ ታላቁ ቤተ ክርስቲያኑ ቅዱስ ሚካኤል እናቴ ልጅ የካ ሚካኤል ሄድ ብላችሁ ሸምገል ያሉትን አባት እድሜ መምህር ነውና አባቴ ስለ ወላዲት አምላክ ስለ ጭንቅ አማላጇ የእናቴ ልጅ እናቶቼ ድሮ ስትጠሯት ታውቁበታላችሁ እኮ ምጥ ሲመጣ ገና ማርያም ማርያም ጭንቅ አማላጇ ፈጥኖ ደራሿ እማዋይሽ ድረሽልና ስትሏት ወዲያ ውልድ ስታረግ አቤት እንኳን ማርያም ማረችሽ ይባል ነበር ድሮ። ምን ነው አቃታችሁ እንዴ እናቶቼ? እስቲ እማዋይሽ በሏት ስመ ብዙ አንቺ ብርሃኔ እናት እማዋይሽ ፈጥኖ ደራሿ ጭንቅ አማላጇ እስቲ ጥሯት። ዝናቡ እምቢ ብሏል እኮ በልጉ ሊያልፍብን ነው። እንስሳው እየተራበኩ አረ ተጨንቀናል፣ እማንወልደውን አርግዘናል እኮ እስቲ ጭንቅ አማላጇ በሏታ። አምጠው ወልደውባታል እኮ አባቶቻችን እናቶቻችን። የእናቴ ልጅ ሸምገል ያሉ ካህን ይዛችሁ ስለ ጭንቅ አማላጇ ገላግሉኝ ተጨንቄ የመጣሁ ከነፍስ አባቴ ተደብቄ ነው የመጣሁት። የሰራሁት ጉድ አባቴ ይታዘቡኛል ብዬ የሰራሁትን ኃጢአት በምራፌ ልንገራቸው። ራሴ ህሊና የቆሰለ ላምድ ነው። ስለ ሕያው እግዚአብሔር ስለ ወላዲት አምላክ ከነፍስ አባቴ ተደብቄ መጥቻለሁ። ነፍስ ንስሐ ይስጡኝ፣ ይቀበሉኝ ኃጢአቴን። የተዋህዶ ልጆች ወዲያውኑ ቀኝ እጁን አፈፍ አድርገው መቀመጫ ቦታ ይሄዳሉ። መቀመጫ ቦታ እስኪሄድ ድረስ ያ ኃጢአት ሲዘፍቀው የኖረ ጋኔል በእንቅፋት እንዳይገለው ቀኝ እጁን ይዘው መስቀላቸውን ይዘው ቦታ አመቻችተው እዛው ቤተ ክርስቲያን ነው የሚጠየቀው። ፊት ለፊት ቆመው ከተዋህዶ ቤተ ክርስቲያን ልዑል እግዚአብሔር ሆይ በቀራንዮ ደምህን ያፈሰስክለት ልጅህ የጠፋው ልጅህ መጥቷልና ተቀበልልኝ ብለው ጸሎት አድርገው በልስቲ ንገረኝ ብለው ይቀበላሉ። ንስሐ ለመቀበል የጠየቀ ሰው ቀጠሮ አይሰጥም። ወዮልን! ሌሊት ገሎት እሱ ቢያድር አይሰጥም ቀጠሮ። እናንተ ልጅ ወዲያውኑ ተቀብለው አዳምጠው ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ብለው ከቻለው ማይዝ ከሆነ የቀጡትን ቅጣት ይህን ያህል ቀን ጾም መጽዋት ይህንን ያህል ቀን እንደ ኃጢአቱ ክብደት ቅጣቱን ሰጥተው ያ የካህናቱ ሥራ ነው። እዛ ውስጥ አልገባም። ካህኑ የሚሰጠውን ቅጣት አነሰ ልጨምር በዛ ልቀንስ ማለት አይቻልም። መጨመር ከፈለገህ አባቴ ጨምሩልኝ እባክዎት። የቱን ልጨምርልህ? ጾሙን
ስግደቱን ምጽዋቱን የቱን ሊጨምርልህ? ሊቀንስ ከፈለገ ምናልባት ንስሐ ተቀብሎ ሲሄድ ስግደት ሰጥተውት ከሆነ ሰይጣን ተንኮለኛ ነው። ወለም ቢለው እግሩን አባቴ ወለም አለኝ ምን ይበጀኛል መስገድ ወደ ምጽዋት ይቀየራል፣ ወደ ጾም ይቀየራል። የተዋህዶ ካህናት ብልሆች መንፈስ ቅዱስ ነው ጥበቡን በሰባት አይነት የክህነት ስልጣን እናት ልጅ መንፈስ ቅዱስ ማስተስሪ ነው። መንፈስ ቅዱስ ማንጽሒ ነው። መንፈስ ቅዱስ ማንቅሒ ነው። መንፈስ ቅዱስ ከሳቲ ነው። ሰባት አይነት የመንፈስ ቅዱስ ስጦታዎች ንጹሐን ጳጳሳት ድንግልናቸውን ያጸኑ ንጹሐን ጳጳሳት አባቶቻችን በድንግልና ሆነ የሾማቸው ንጹሐን ካህናት ላይ ሰባቱ የመንፈስ ቅዱስ ሥራ አድሮባቸዋል። ተጠቀሙባቸው። ማስተስሪ ኃጢአትን የሚያስተሰርይበት ስልጣን አለው ካህኑ። በዚያን ጊዜ እግዚአብሔር ይፍታ ሲሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያሰረው የኃጢአት ሰንሰለት ወልቅ ብሎለት ይሄዳል። ከዚያም ተመልሶ የሰጡትን ቅጣት ይዞ ነፍስ አባቱ ጋር ሄዶ አባቴ ተደብቄ ሄጄ ኃጢአቴን ተናዝዤ ተመልሼ መጣሁ ይላቸዋል። ያውቁታልና ልጄ እንኳን ለዚህ በቃህ፣ ገላገልከኝ፣ እግዚአብሔር ካንተ ጋር ይሁን፣ በልምን ቅጣት ተቀበልክ? ይሄ ያን የሰጡትን ቅጣት ጽፈው ይዙና እሳቸውም እግዚአብሔር ይፍታህ ይላሉ፣ ይከታተሉታል። መጨረሻ ሲያጠናቅቅ ወደ ሥጋው ደም የመጨረሻው አራተኛው የኑዛዜ አይነት የእናንተ ልጅ ለባልንጀራ መንገር ወይም ለጓደኛ አይጠብቅም። ጓደኛ ነው የሚባለው። ጓደኛ ይባል ጓደኛ ሚስጥሬ ማለት ነው። ለመሆኑ ጓደኛ ወይስ ጉደኛ? ባልንጀራ ወይስ ባለጋራ? ስምንተኛው ሺህ ባልንጀራ በባልንጀራው፣ ወንድም በወንድሙ፣ እናት በልጁ፣ አባት በልጁ፣ መንግሥት በመንግሥት ላይ፣ ሕዝብ በሕዝብ ላይ። አቤት አቤት! ማቴዎስ 24 ደብረ ዘይት ምን ተማራችሁ? ታነቡታላችሁ። ማቴዎስ 24 ታነቡታላችሁ። ባልንጀራ ወይስ ባለጋራ? ሚስጥር የሚነገረው ባልንጀራ ነው። ገና ሲነግሩት ለማን እንደሚያወራ ያሰለስላል። እዛው ቁጭ ብሎ ገና እሱ ሳይጨርስ ጎኑን ውጋት ይዟል። እዛ ይሸቀሽቃል። ወጋ ያደርገዋል። አውራ የሚለው ሰይጣናል። ተዉ። እንኳን ሚስጥር ብሎ የነገረውን ሁለት ሆነው የተጫወቱትን ለሰው የማይጠቅም እስከሆነ ድረስ የማያንጽ እስከሆነ ድረስ አይወራም። ኑዛዜ ይህንን ይዛል። የሰው ልጅ ኃጢአቱን ለካህን የማይነግርበት ወቅት መቼ ነው? በበዓለ ሃምሳ ቅጣት ይሰጣል፣ ምጽዋት ይሰጣል። ቃለ እግዚአብሔር ሄዶ ቤተ ክርስቲያን እንዲሰማ ዱሬ ጉባኤ ቤት ቅርብ ካለ ጉባኤ ቤት ሄዶ ማታ መጽሐፍት ቤት ሄዶ ጉባኤ ሊሰማ ይደረግ ነበር። አለዛም መጽሐፍትን ከወንጌሉ ከመጽሐፍ ቅዱሱ መርጦ ይህን ያህል ሰዓት ጸልይ ይባላል። ነገር ግን በበዓለ ሃምሳ ጾም፣ ጸሎት፣ ስግደት ቅጣት የማይሰጠው የሰራው ኃጢአት ነው የሚወስነው። የእናቴ ልጅ የሰራው ኃጢአት እጅግ ከባድ ከሆነ ደም ቢያፈስ የእናቴ ልጅ ፍርድ ቢያጓድል፣ ድሃ ቢበድል፣ ድሃ ቢያስለቅስ፣ የሰው ላብ ያለ ምክንያት ቢበላ እጅግ ፍዳው ከባድ ነውና የእናቴ ልጅ በዓለ ሃምሳ ዓመት እስከ ዓመት ጾም፣ ሂድ በረሃ ገብተህ አልቅስ፣ መንኩሰህ ጸልይ ይባላል። ቀልድ አይደለም ኃጢአት። ለመዳን ለፈለገ እናንተ ልጅ እነሆ የነፍስ ልጅና ካህኑ ተገናኝተው ካህኑ ኃጢአቱን የማይቀበልበት ምእመኑም ተነሳ። ይሄው ኃጢአቱን የማይነገርበት ጊዜ ከሆሳዕና 6 ሰዓት ጀምሮ እስከ እሁድ መንፈቀ ሌሊት ወተንሥአ እግዚአብሔር ከመ ዘነቃህም ነዋም ወከመ ኃያል ወህዳገ ወይኖ ቀተለ ጸሮ በድኅሬሁ ከበሮው ዥው
እስኪል ድረስ አባቶቻችን እግዚአብሔር ይፍታ እስከሚሉ ድረስ ኃጢአትን መናገር አይቻልም። እነዚህ 7 ቀኖች ብቻ ናቸው። ጾም ነው ምክንያት አይሆንም። በዓለ ሃምሳ ነው ምክንያት አይሆንም። ከነዚህ ቀኖች ውጭ በሄደበት ሰዓት ንስሐ ልግባ ላለው መገላገል ብቻ ነው። ሌላ ቀጠሮ የለም። ለታመመ ሰው ቀጠሮ አይሰጥም። ወዲያውኑ መፍትሄ መፈለግ። ለተጣላ ሰው ነገረ ሰሪዎች ገብተው እንዳያጋድሉ ወዲያውኑ ማስታረቅ። ሁለቱ ጠበኞች ካሉ ምናልባት በዚያን ቀን ማስታረቅ ካልተቻለ ግማሹ አስታራቂዎች ከዚህኛው ግማሹ አስታራቂዎች ከዚህኛው አድርጎ እስከ ቤት ይሸኛል። መንገድ ላይ ቢጋደሉስ? አይ አባቶቻችን ዲግሪ የለ ዶክትሬት የለ፣ አቤት ጥበብ፣ አቤት ማስተዋል፣ አቤት ትህትና፣ አቤት ሲያውቁበት። ዲግሪ ይዘህ ምን ሰርተህ ይሆን? ድግር ጠርቦ ዳቦ ገምጠሃል፣ ቅቤ ውጣሃል፣ ቀልጠም ግጠሃል፣ ጠጅ ጠጥተሃል። ማር አንተ ድግሪ ይዘህ እሱ ድግር ጠርቦ አንተ ድግሪ ይዘህ ምን ሰራህ? ምን ሰራህ? አንተ ምን ሰራህ? ይጠይቀሃል። መድኃኔዓለም የሚመጣው እኮ ራዕየ ዮሐንስ 22 ከቁጥር 10 ጀምሮ አንብበው። እነሆ በቶሎ እመጣለሁ፣ አልፋና ኦሜጋ እኔ ነኝ፣ ለእያንዳንዱ እንደ ሥራው ዋጋውን ከፍል ዘንድ በቶሎ እመጣለሁ። ምን ሰርተህ ይሆን የምንጠብቀው? ምን እየሰራን ይሆን? የምንሰራው ሥራ ሥራችንን እየነቀለን ነው። የምንሰራው ሥራ ሥራችንን እየነቀለን ነው። የታደሉ የተዋህዶ ልጆች በሚያልፈው ዓለም የማያልፍ ሥራ ሰርተው ገብተዋል ከአባቶቻቸው ሀገር። የት እንወድቅ ይሆን? እኔ እናንተ ያዜናቴ ልጅ ቀጥሎ ጸሎት ንስሐን ይዛል። ንስሐ ማለት መጸጸት፣ ማዘን። አምላኬ ሆይ ያንን ሁሉ በደል በድዬህ ያንን ሁሉ ኃጢአት ሰርቼ ማርከኝ። እኔ እችን የዛሬን ጀንበር ማየት የምችል ሰው ነበርኩ። አቤት ቸርነትህ ብሎ ጨንን እየጠፉ ደረትን እየደቁ የሚኖርበት ሕይወት የንስሐ ሕይወት። የንስሐ ሕይወት ማለት የሰሩትን ኃጢአት ተናዞ ሁለተኛ ወደዚያች ኃጢአት ላለመመለስ ወስኖ የሚኖርበት የክርስትና ሕይወት የንስሐ ሕይወት። የት ጋር ያለህ የእናቴ ልጅ? የእናቴ ልጅ የኔ ነሽ። የት ነው ያለሽው? የኔ ነሽ። ያዞ እንዳይበላሽ ሽሺ። የት ነው ያለኸው የእናቴ ልጅ? አካል ያክል ወገኔ የት ነው ያለው? ወንድም አለም፣ አንቺ ታለም፣ ወንድም ጋሻ፣ አብዬ፣ አጎቴ የት ነው ያለው? ትባባላላችሁ እንደዚህ። ወንድ ከሆነ ፋዘር ወይም ትንሽ ልም የቀለመካል ወይ ብራዘር፣ ሴት ከሆነ ሲስተር፣ ማዘር፣ ማዚቲ ማበለት ተጀምሯል እኮ። እግዚአብሔር ያጠናሽ። ተምሮ ተሞቷል። ተምሮ ተሞቷል። እማዬ ማን ገደለ? አባዬ፣ አክስቴ፣ ወንድም አለም፣ ታለም። ወደ ኋላ መቅረት ነው ይሄ። ድንቁርና ነው ይሄ። ትህትና ድንቁርና ነው። ዛሬ ትህትናን እንደ ድንቁርና የሚመለከቱት አሉ። ራሱ ደንቆሮ ነው ይህንን ትህትናን እንደ ደንቆሮ የሚመለከት ከሆነ። ትህትና እኮ መድኃኔዓለም ክርስቶስ ወደዚህ ዓለም የመጣው እኮ ለሁለት ነገር ብቻ ነው። አንዱ እኛን ለማዳን በዕፀ በለስ ከመጣብን ዕዳ፣ ሁለተኛው ትህትናውን ለመግለጽ አርአያነቱን ለማስተማር። ሌላ አይነገርበትም። መድኃኔዓለም ክርስቶስ ትህትና ማለት በፈሪሃ እግዚአብሔር ሆኖ ወገንን፣ የእናቴ ልጅ በፈሪሃ እግዚአብሔር ሆኖ ወገንን በታላቅ የእግዚአብሔር ፍቅር ማክበር ትህትና ነው። በትህትና አጊጡ፣ በበጎ ነገር አጊጡ። ትህትና ለአባቶቻችን ጌጥ ነው። ትህትና እኮ ጌጥ ነው፣ ያሳምራል። ትህትና እኮ የሃይማኖት ትህትና እኮ የሃይማኖት ገንዘብ ነው። ገንዘብ አድርጉት ትህትናን። ሃይማኖት ኖሮ ትህትና የሌለው፣ ትምህርት ተምሮ ትህትና የሌለው፣ ሀብታም ሆኖ ንፉግ እግዚአብሔር አይጣል። ክፍል መቁጠር፣ ዕድሜ መቁጠር፣ አሳር መቁጠር፣ አሳር ማስቆጠር። የእናቴ ልጅ ወልዶ መካድ፣
ያዝ የእናቴ ልጅ ንስሐ እነሆ የእናቴ ልጅ መጸጸት፣ ማዘን፣ መተከስ እነሆ የቀደመውን ኃጢአት ተናዞ ሁለተኛ ወደዛች ኃጢአት ላለመመለስ ወስኖ በእግዚአብሔር ጸጋና ትሕትና መኖር። የእናቴ ልጅ አስተውሉ። እንግዲህ ቀጥሎ ጸሎት ስግደትን ያጠቃልላል። ስግደት የምንሰግደው በመጀመሪያ ጸሎቱን ከመጀመራችን በፊት እናማትባለን። ካማተብን በኋላ ቀራንዮ እንሄዳለን። ወዲያው ቀራንዮ እንዴት ነበረች ዕለተ ዓርብ? ቀራንዮ እንዴት ነው ያሳለፍናት? ምንድነው አባቶቻችን ያስተማሩ? ወንጌላችን የሚነግረን ምንድነው? አስተውሉ። በመጀመሪያ ጌቴሴማኒ ላይ ፊቱ የደም ነጠብጣብ እስኪለብስ ድረስ በግንባሩ ተደፍቶ ሰገደ ይላል። ከሊቶስትራ እስከ ቀራንዮ 136 ጊዜ ወድቋል። ከጌቴሴማኒ እስከ ቀራንዮ 36 ጊዜ ወድቋል። ይህንን እያሰብን አቅማችን የቻለ ብፁዕ አባታችን አቡነ ተክለ ሃይማኖት የደም ጀረርታ ከሰውነቱ እስኪወጣ ድረስ እልፍ ጊዜ ይሰግድ ነበር ይላል። እኛ እነሱን መሆን አንችል። ወጣም ወረደ አቅማችሁ የሚችለውን ወይ 36ቱን አቅማችሁ የቻለ ወይ 136ቱን ሰግደን ጸሎቱን እንጀምራለን። ስለዚህ ስግደትን ይጨምራል። ይሄውም ለልዑል እግዚአብሔር የምንሰግደው ከፍተኛ የሆነ አክብሮታችንን እግዚአብሔርን የማክበራችንን ከምንገልጽበት አንዱ መንገዳችን ስግደት ነው። ከዚህ በተረፈ የእናቴ ልጅ ልዑል እግዚአብሔር አምላካችን እንደ ቸርነቱ ይጠብቀን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። እሱ በወደደ ጊዜ ያገናኘን፣ አንደበቴን ያከናወነ መድኃኔ ዓለም ስሙ የከበረ ይሁን። ስለ መርገፉ የምትጠይቁኝ ሰዎች ካላችሁ አሁንም ባይሆን አስባችሁበት ሜትሩን መትራችሁ ጠይቁኝ፣ አብረን እናስተካክለዋለን። አንደበቴን ያከናወነ እናንተን ያበዛ እኔም ለእናንተም እችን ዕድሜ የሰጠን ዛሬዋ ዕለት የደረሰን ምስጋና ይግባ። ዓይኔን ያጠገበ አምላክ ምስጋና ይግባ። ከዚህ ጉባኤ የሚለየን መከራ አያምጣብን። መድኃኔ ዓለም ክርስቶስ አንገት እንደደፋን እንዳዘን 51 ዓመታችን እያለቀስን ነው። 66 የካቲት 11 የጀመረን ጦስ እያርመሰመሰን ያለው መድኃኔ ዓለም ክርስቶስ እንዳዘን እንዳለቀስን አያስቀረን። ቀና የምንልበት እንባችን አብሶ በሁለት እጁ ቀና የሚያደርግበትን ቀን ባጭር ያድርግልን መድኃኔ ዓለም ክርስቶስ። የተሰዋውን መስዋዕት የተጸለየውን ጸሎት ይቀበል። አባቶቻችን በጾም በጸሎታቸው ያገኙትን ዋጋ ለማግኘት ያገኙትን መልስ በቸርነቱ ያድለን። ዝናመ ምሕረቱን መድኃኔ ዓለም ክርስቶስ የዳዊት ልጅ የዳዊት አምላክ የአብርሃም ልጅ የአብርሃም አምላክ በምሕረቱ ያስበን። ስሙ የከበረ ይሁን። ለመንግሥተ ሰማያት ያብቃን።